በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 115ኛ ተአምር መጀመሪያ ክፍል። ስለ ሮሃው ንጉሥ ስለ አቃሬዎስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ በስራው ሁሉ ድንቅ ነው። ይልቁንም ማህያዊት በምትሆን መከራው የኃጢአትን ገመድ ቆርጦ ይጥል ዘንድ ከመስቀል ላይ ከመውጣቱ በፊት በዘመነ ስጋዌው በኢየሩሳሌም ሳለ የከበረ የሮሃ ንጉሥ አቃሬዎስ ወደ ክርስቶስ እንዲህ በማለት መልእክት ላከ። ይኸው ንጉሥ የጌታ ኢየሱስ ክርስቶስን ድንቅ ድንቅ ተአምራቱን ማለት ውሃውን ወይን ማድረጉን፣ በጥቂት እንጀራ ከ4000 በላይ መመገቡን፣ በባህር ማዕበል ላይ በእግሩ ጫማ እየተራመደ መሄዱን፣ ነፋሳትን በቃሉ የእሳት አለንጋ እንደገሰጻቸው እንደገረፋቸው በሰማ ጊዜ ዳግመኛም ደዌ እንደፈወሰና በምራቁ የዕውሩን ዓይን እንዳበራ በልብሱ ዘርፍ ወራጁን ደም እንዳቆመ አጋንንትን ከሰዎች ወጥተው ወደ እሪያዎች ይገቡ ዘንድ እንዳዘዛቸው ከመቃብር አጠገብ ቆሞ አልዓዛርን እንደጠራውና ነፍሱን ከሲኦል ረግረግ እንዳወጣት በሰማ ጊዜ አልዓዛርም ከመቃብር ከተነሳ በኋላ ትንሣኤ የለም ስለሚሉ ሰዎች ምስክር ይሆን ዘንድ 40 ዓመት ኖረ። 38 ዓመት ከአልጋ ተጣብቆ የኖሩ አልጋቸውን ተሸክሞ እንደሮጡ ለምጻሞች ከእግራቸው እስከ ራሳቸው እንደነጹና እንደተቀደሱ፣ ደንቆሮች እንደሰሙ፣ ዲዳዎች እንደተናገሩ፣ ደዌውና ሕማሙን ሁሉ ከሰው ልጅ እንዳራቀ ባለማወቅ የክብደት ጫና ውስጥ ያለች ለዕውሮችና ደንቆሮ ዓለም በአንድ ዓይን 7 ጆሮ የሰጣት እሱ ግን በመካከሏ ተገልጾ ለዓለም ፀሐይ የሆናት፣ ዘማውያን በትምህርት ድንግል የሆኑበት፣ ቀራጮች ወንጌላውያን የሆኑበት፣ ክፉዎች ደጋጎች የሆኑበት፣ ተንኮለኞች የዋሃን ኃጥአን ጻድቃን የሆኑበት፣ ርኩሳን የተቀደሱበት፣ ሰነፎች ብልሆች የሆኑበት፣ የጠፉት 4 እጥፍ ሆነው የተገኙበት፣ ደህና ይህምና የመሰለውም ሁሉ በትምህርቱ የተገኘበት ነው። አእምሯቸው በቅናት የደነዘዘና በ7 ዓይነት ተንኮል የሰከሩ አይሁድ ግን ይህን ስራውን በተመለከቱ ጊዜ ጠሉት፣ ረገሙት፣ ገደል ሊጥሉት ፈለጉ፣ ሊወግሩት ድንጋይ አነሱ። እሱ ግን በግልጽ እያዩት ተሰወረባቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።